ክርስትና ተነስተሃላ? ክርስትና ተነስቻለሁ። ለምን? መልካም እሺ፣ አንድ ክፍል እናንብበው። ስለዚህ ቀጥል ክርስቲያን። የኩን ትመልስልኛለህ? መልስልሻለሁ። ለምን አንተ አትመልስላትም? ሰርች አታርግ። አንተ ራስህ መልስልኝ። ለምንድን ነው አንተ ነው አሁን መጽሐፍ ቅዱስን አታንብበው? አንተ መልስልኝ። ይሄን ማታምንበት ከሆነ ለምን ክርስትና ተነስታ? አነበብኩ። ምንድን ነው የሚለው እኮ ልመልስልህ። መጠመቅ ያልከውን ልመልስልህ። የለም ብላ ነበር መጀመሪያ። ያ መጠመቅ ያልከውን ይኸው፣ እኛ መጠመቅ አይደለም ውዱ ነው የምናደርገው። እሱንም ሰላት ለመስገድ ነው። ውዱ ማለት ነው። ባፕቲዝም ማለት ምን ማለት ነው? ፕሊዝ ባፕቲዝም ማለት ምን ማለት ነው? ሳንታጠብ ፈጣሪያችን ፊት ከነቆሻሻችን አንቆምም፣ አንሰግድለትም። ከነቆሻሻችን ጎንበስ ቀና እንልለትም። ታጥበን ንጹህ ሆነን ነው ወደሱ ወደፊት ለፊቱ የምንቀርበው። ገባክ? ጎበዝ። በፊት ሙስሊም ስላልሆንሽ ነው ማትታጠቢው። ሲጀመር አንተ ምግብ ስትበላ እጅህን ሳትታጠብ ምግብ ትበላለህ። ለምን? እንዳያምክ። ተግባባን? ሳትታጠብ አትበላም። አዩ፣ ስለ ንጽህና ጉዳይ አይደለም አሁን። በቃ ታዲያ ንጹህ ሳትሆን አሁን እኔ ሰላት ከልኝ ወደ አላህ ቤት አልገባም። ኃጢአት ንጽህና ጉዳይ አይደለም፣ ከተገለጸው ውጭ ስለሆነ ማለት ነው። ሉክ ይሄንን አይቶ ለምሳሌ ዛሬውን ቶፒክ እውነት ይሄን አዳምጦ ማለት ሃይማኖት ምንድን ነው እስልምና እንደዚህ ነው እንዲህ የሚለውን ነገር አይምሮ ላይ የማያስብ ከሆነ አይ ጨለማው ተመችቶኛል እኔ ብርሃን አልፈልግም ያለ ሙስሊም ብቻ መሆን አለበት። ሉክ እኛ እግዚአብሔር አምላክ የፍቅር አምላክ ነው። እሱ ቅዱስ ነው። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ ሰዎች በቅድስና ህይወት እንዲኖሩ ደጋግሞ ይናገራል። የመጽሐፍ ቅዱስ ክፍሎችን አውጥተን እናሳያቸዋለን እሱን ማለት ነው። ስለዚህ ይህንን የብርሃን አምላክ የቅድስና አምላክ የፍቅር አምላክ በፍቅር ሆነንና በቅድስና ሆነን እናመልከዋለን እንጂ ኃጢአት እየሰራው ኃጢአት የሚጨምርብኝ አላማ። ሎክ ቀደም ባየነው ላይ በጣም ይቅርታ ክርስቲያን ጣልቃ ስለገባውብህ፣ ሰውየው ቅጣት ሲመጣበት ይቅርታ ቢጠይቅ አልቀበልም ይላል። በምቾት ያቆየውና በምቻት ማቆየ ኃጢአት እንድጨምር ብቻ ነው አለው። ቅጣት ሲመጣበት ደግሞ ይቅርታ ቢጠይቅ አልቀበልም አለው። መጽሐፍ ቅዱሳችን ላይስ ቅጣት የመጣባቸው ሰዎች ምን ይፈጠራል የሚለውን አንዴ ሉቃስ ወንጌልም ምዕራፍ 23 አንዴ ክፈተው። ትልቁ ምሳሌ የሚሆነን ጌታችን ስለኛ ቤዛ ሊሆን እጁ እንደዚህ ተዘርግቶ በተሰቀለበት ሰዓት ላይ የነበረውን ክስተት አስተውሉ። በግራና በቀኝ የነበሩትን ወንበዴ በግራና በቀኝ የነበሩትን ወንበዴዎች ከተሰቀሉት ክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የመጨረሻ ፋይናል ወርዱ ጌታ ሆይ በመጣ ጊዜ አስበኝ፣ በመንግስት በመጣ ጊዜ አስበኝ። ምን አለው? ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ምንድን ነህ ከኔ ጋር በገነት ትሆናለህ አለው። እስልምናውስ ነው አንቀበላችሁም። ንስሐ ብገባ አልቀበልም። ሱራ 4:18 ላይ ተጸጽቻለሁ ብትል ኖ አልቀበልም። ክርስትናውስ መስቀል ላይ ሆነ እንደዚህ ተሰቅለህ እንኳን ነፍስ ልወጣ ስትል ጌታ ወይ ይቅር በለኝ ካልከው ይቅር ይላል። እንደ ሰው አምላክ የደቂቃና የሰከንዶች የዓመታትና የቀናት ፉክክር ገብቶ ትናንት በድለህኛል፣ ዛሬ ይቅርታን አልቀበልም፣ እደፋሃለሁ አይልም። አምላካችን ፍቅር ነው። አንደኛ ዮሐንስ በመልእክቱ አንደኛ መልእክቱ ላይ ምዕራፍ 4:8 ክፈተው። አንተ ማትረባ ትናንትና ክደኸኛል፣ ይቅርታን አልቀበልም ነው። አንኮንዲሽናል የሆነ
ፍቅር አለው አምላካችን ለሰው ልጆች። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደው ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ምንድን ነውና? ፍቅር ነውና ይላል። እግዚአብሔር ምንድን ነው? ፍቅር ነው። አንኮንዲሽናል የሆነ ላቭ፣ ትናንትና ስለበደልከኝ ብሎ ማይከዳህ ፍቅር፣ ቅድም አስቀይመኸኛል ብሎ ይቅርታህን አልቀበልም ማይል ፍቅር። ሮሜ ምዕራፍ 5 ቁጥር 6-7 ልክፈተው። አይን ላፈር የማይልህ ጌታ፣ እየወገሩት ይቅር የሚል ጌታ፣ እየሰቀሉት ምህረትን ለነሱ የሚጠይቅ ጌታ፣ ስለ ሰው ልጆች እጆቹ ተዘርግተው ደሙ እየተንጠባጠበ ቤዛነትን ሰጥቶ ለደሙን ለሚያፈሱት እንኳን ምህረትን የሚሰጥ አምላክ፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማ? ስለ ጻድቃን ነው፣ ስለ ኃጢአተኞች። ክርስቶስ የመጣው ራሱ ስለ ኃጢአተኞች ገዶት ነው። ኃጢአተኛ ከሆንኩ አልፈልግህም፣ አላቅህም፣ አንተ እንደውም ኃጢአት እንዲጨምር ነው ማቆይህ ነው። አንተ ኃጢአተኛ ሆነህ እሱ የእሱን ፍቅር ወደ ፍቅሩ ሊያመጣ ቅድስናውን ሰጥቶ ወደ ቅድስናው ሊያመጣ ወደ አንተ ዝቅ ብሎ መጣ። ገና ደካሞች ሳለን እኛ በምንችልበት ኃያል ብርቱ ሆነን ቅዱስ ሆነን አይደለም፣ ደካሞች ገና ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቃን የሚሞት በጭንቅ ይገኝ ይሆናል አለ። ያ ስለ ጻድቃን የሚሞት ሜይ ቢ በጭንቅ ይገኝ ይሆናል። ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ከፍ አድርገው ሞቷልና። ምን ገና ሳለን? ኃጢአተኞች ሳለን እግዚአብሔር ለእኛ ያለውን ፍቅር የራሱን ፍቅር ያሳረዳል ይላል። እኛ ከሱ ርቀን ባለንበት ሰዓት አታስፈልገንም ብለው የሰው ልጅ በሸሸው ሰዓት በኃጢአት ላይ ኃጢአት በጨመረበት ሰዓት ጠፍታችኋል ልጆቼ ብሎ ፍቅር ነውና ወደኛ መጣ። እኛ ስንርቀው እሱ ፍለጋ መጣ። እኛ ስንሸሸው እሱ ቀረበን። ስለኛ ግርፋት እሱ ተገረፈልን። ስለኛ መራብ እሱ ተራበልን። ተዋርደን በነበረበት ሰዓት ውርደታችንን ተቀብሎ በጸጋው ከፍ አደረገን። ተራቅተን የነበረበትን እሱ ተራቅቶ በጸጋ አከበረን፣ አለበሰን። አልፈልግም፣ ይቅርታ አላደርግልህ የሚል አምባገነን አምላክ የለንም። ፍቅር የሆነ ጌታ ነው። ሳዳ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ጥያቄ ልጠይቅህ። ቢ ቶፒኩ ላይ እንደምበረው ነው ጠይቃለሁ። ህፃን ሆነህ ስትወለድ የሆነ አንድ መጽሐፍ ስጻፍ ስማኛ እንደ መጀመሪያ አንድ መጽሐፍ ስጻፍ የትኛውም መጽሐፍ ምዕራፍ አለ? ተመልሳለሁ። አላ ወጣ ነበር። ዲነኩም ወሊየ ዲን ነው። በቃ ዘግተናል፣ ቦታ የለንም። ዲነኩም ወሊየ ዲን እሱ ባይ በሱረት ተውባ አንተ አንዋር ለምን ስርዓት አትይዝም? እኛ ልንጠይቀው ነው። ስርዓት ያዝ። ሲያስጠላ ቀጥልሽ። አንድ መጽሐፍ ስጻፍ አሁን የተራ ሰው እንኳን መጽሐፍ ስጻፍ ምዕራፍ አለው። ሁሉም መጽሐፍ የትኛውም ይሁን አይደል? እሺ። አንደኛው ምዕራፍ ሐሳቡን ከመጀመሪያ እስከ መጨረሻው ምዕራፍ አያልቅም ሐሳቡ ማለት ነው አይደል?
ማን ያለው? ማን ያለው አይደለም የተራ ሰው እንኳን አልኩኝ እኮ። የትኛውም ቁርአን ግን እንደዛ አይደለማ። ቁርአን እንደዛ አይደለም። እኔ ነኝ ያልኩ። ቁርአን እንደዛ ነው አይደለም። አሁን ቆይ ስማኝ አንዴ አይደለም። አሁን አንተ መጽሐፍ ቅዱስን ስታነብ እያየሁህ ነው። 7 8 9 10 11 እንደዚህ እያነበብክ ነው። ግን ከቁርአን ስትጠይቅ አንድ ትንሽዬ ነገር ወይ ደግሞ የሆነ ትንሽዬ ሲምፕል ነገር ይዘህ መተህ ነው የምትጠይቀው። ከዛ ጨምር አልጨምርም ቀንስ ከዛኛው ያው ሱራ 3:54 ክፈተው 3:4 ብዬ ላንብብለት። እሺ ከዛ ታብራራለህ። ለእሱ እንዳይሆን ክርስቲያን አለ ክርስቲያን መለስኩኝ። ኔትወርክ ላግ አድርጎብኝ። ሱራ 23:54 ነው ልክፈተው። ኦኬ ምን ልክፈትልህ? ሱራ 23:54 ጥያቄ አልጠየከኝም እኮ። ኦራይት ጥያቄ ልጠይቅ። እሺ ካፊሮችን አላህ የሚያቆያቸው ለምንድን ነው? ኃጢአት እንዲጨምሩ ብቻ ወይንስ ንስሐ እንዲገቡ? ካፊሮችን የሚያቆየው ለሰው መጀመሪያ አላህ አይምሮ ሰጥቶታል። አስቦ ከተመለሰ ይመለስ፣ ካልተመለሰ ደግሞ ጀሃነም እንዲገቡ ነው የተዘጋጀ። ጀሃነም የተዘጋጀ ለካፍሮችና ለካዲዎች። ካፍርና ካዲ ከሌለ ጀሃነም ማን ሞላል? ገና ሳይፈጥር ነው አይደል? አላህ እናንተ ገነት ግቡ እናንተ ገሃነም ግቡ ብሎ የወሰነው። ውሳኔ ይቀየራል። የአላህ ውሳኔ ይቀያየራል። ሱራ 6:114 ላይ እኔ ቃል አትቀየርም ይላል። ስለዚህ አንተ ነው የቀየርከው ያለህን ቃል አይደለም። ማን የቀየረው? ውሳኔ ይቀየራል። የአላህ ውሳኔ አንዴ አሁን ለምሳሌ ወይ መጀመሪያ ላይ የሚጻፈው አሁን መጀመሪያ ላይ ሲጻፍ ይሄ ሰውዬ ከ60 ዓመት ይኖራል። ከ60 ዓመቱ ለአንድ ቀን ብሎ ሙስሊም ሆኖ ይሞታል። ከዛ ጀነት ይገባል ሊል ይችላል። አዎ ስለዚህ የሆነ ሰዓት ሰውየው ሲቀየር ውሳኔውን አላህም ይቀይራል ማለት ነው። ስለዚህ አላህ ራስ ኮንዲሽናል ነው ማለት ነው። ወቅታዊ የሚሆን ነው የሚዋዥቅ ነው ውሳኔው አያውቅም ማለት ነው። አላህ ራስ አይደለም። አሁን ስማኝ አሁን ከአንተ ጋር የሚከራከር ስንት ሰው እስላም ሆኖ አይደለም? ከኦርቶዶክስ እና ሙስሊም እየተከራከረ ሙስሊም የሚሆን አለ። እሱ የተጻፈ ነው። ክርስቲያን የሚሆነውስ እሱም የተጻፈ ነው። ታዲያ ምን ይሆን እንትን የሚሆንም አለ። ሁሉም ሰው እኮ ጀነት እስላም ሆኖ ሁሉም ሰው ይወለዳል። ሁሉም ሰው ከፍሮ ነው የሚወጣው። እውነትህን ነው። ኦልራይት አንዴ ሱራ 19 ለምንድን ነው ክርስትና የምትነሱት? ለምንድን ነው አንዴ ክርስትና የምትነሱት? ሙስሊም ስለነበራችሁ ክርስትና ተነሳችሁ ነው? አንተ ቂጥህን እንደምትታጠበው እኛም ክርስትና እንነሳለን። የሃይማኖቱ ስርዓትና እንትን ስለሆነ አንተም ግዴታ ስላለብህ ቂጥህን ትታጠባለህ፣ እጅህን ትታጠባለህ፣ ውዱ ታደርጋለህ። ኤኒዌይስ የውሃ ጉዳይ ከሆነ ያሳሰበ አንተ በየቀኑ በቀን 5 ጊዜ በትንሹ ትታጠባለህ፣ እኛ አንዴ ነው የምንጠመቀው። ኤኒዌይስ አንተ ኃጢአትን ይቅር እንዲባልህ ነው የምትታጠበው። ንጽህና ብለው ነው ያስተማሩ፣ ግን ውሸት ነው። ምሽካት አልመሳቢ 119 አንዴ ክፈተው። አሁን ያልከውን በደቂቃው ስላፈርስብህ ባይዜ ዋሽተዋችኋል። ውዱ የምታደርጉት ለንጽህና ነው ምናምን የሚሏችሁ ውሸት ነው። ኃጢአታችሁ ይቅር እንዲባል ነው ውዱ የምታደርጉት፣ በውሃ ኃጢአታችሁ ይቅር እንዲባል። ኤኒዌይስ አንበበው ክርስቲያን። እሺ በደንብ አስተውል። እንትና ሳዳ ነው የሚለው ሶሪ
ሳዳ የሴት ስም ነው። ሰዓድ ነው መሰለኝ የሚለው። ኦኬ እሺ። ጋድስ ሜሴንጀር አሴይንግ አቡ ዳርዳ እንዳስተላለፈው ያለ መልእክተኛ እንደተናገረው ይላል ጋድ ክሪኤትድ አደም when he created him and stuck his right shoulder and brought forth his offspring white like small ants አላህ አደምን ፈጠረው። ከፈጠረው በኋላ ቀኝ ትከሻውን መታ አደረገው። ከመታው በኋላ በቀኝ ትከሻው በኩል ነጫጭ እንደ ጉንዳን የሚመስሉ ዝርያዎቹ ወጡ አለ። and he stuck his left shoulder and brought forth his offspring black as they though they were charcoal ቀኝ ትከሻውን ከመታው በኋላ ወደ ትከሻው ደግሞ ሄድና ግራ ትከሻውን መታ አደረገው። ከዛ በኋላ ጥቋቁር ከሰል የመሰሉ ዝርያዎቹ በጉንዳን መልክ ወጡ ይላል። then he said to the party of his right sides በቀኙ ለነበሩት ዘሮቹ እንደዚህ አላቸው to paradise and I don't care ወደ ገነት ግቡ አያገባኝም ይላቸዋል። and he said to the party in his left shoulder በግራ በኩል ለነበሩት ዘሮቹ ደግሞ እንደዚህ አላቸው to hell I don't care ወደ ጀሃነም ሂዱ አያገባኝም ብሎ ይመልስላቸዋል። ሎክ በደንብ አስተውል ሳዳ። ገና አደም ሲፈጥረው ነው እናንተ ገሃነም እነኚህ ገነት ብሎ የለያቸው ዘሮቹን አውጥቶ። ገና ሳትወለድ ገሃነምና ገነት ከተባልክ እንዴት ሆነ ነው ገና ስትወለድ ሙስሊም የምትሆነው? ተለይተዋል እኮ እናንተ ገሃነም ናችሁ፣ እናንተ ገነት ናችሁ ብሎ ገሃነምና ገነት ብሎ ለይቷቸዋል። ሱራ 17:65 ክፈትልኝ። ገሃነምና ገነት ገና ሳይፈጥራቸው ካላቸው ገሃነም የሚገቡት ደግሞ ሙስሊም ያልሆኑት ነው ከተባለ ሎክ ገና ሳይፈጥራቸው ገሃነም የሚገቡት ሙስሊም ያልሆኑ ነው ከተባለ ገና ሳይፈጥር ምን አድርጓቸዋል? እናንተዎቹ ገሃነም ነው የሚገቡት። ያኛው ራሱ አልጨረስንም እኮ ሌላ አንቀጽ ከመሄድ በፊት አሁን አንተ ጀነት ግባ ማለቱ ምን እንደሆነ ላስረዳ። በደንብ ላሳየህ። ገነት ግባ አያገባኝም። እችን ክፍል አንብባት። ባሮቼ በእሱ ላይ ፈጽሞ መጠጊያ በጌታ በቃ ይላል። ወደዚህ እንመለሳለን። ያኛውን እያስረዳሁ ልሂድ። ስማኝ። ያኛው አንተ ገነት ግባ አያገባኝም ማለት አንተ አይምሮ ተሰጥቶ ሁሉም አሁን ለምሳሌ ተውራት፣ እንጂል ለሁሉም ተሰጥቷል። ያኔም አሁን ለምሳሌ ሁሉም መጽሐፍ አንብበህ አንተ እንድታነብ ተሰጥቷል። አንብበህ እንድታስተውል ደግሞ አይምሮ ተሰጥቷል። ከዛ አንተ መርጠህ የሚሆንህን አይተህ ወደ ጀነት የሚወስድህን መርጠህ መሄድ ያንተ ድርሻ ነው። አያገባኝም ማለት ደግሞ ጀነት ብትገባ አላህ ምንም አጠቅመውም፣ ለራስህ ነው። ገሃነም ብትገባም ደግሞ ከአላህ ምንም የምታጎለው ነገር የለም ለማለት ነው። ማራይት እሺ። ሜቢ ክፍሉን አልተረዳኸውም ሳድ። ክፍሉ ስለ ምርጫም አይደለም። ገና ሳትፈጠር እኮ ነው። ገና ሳትፈጠር አንተ ገሃነም ትገባለህ፣ አንተ ገነት ትገባለህ ብሎ የለየ ገና ሳትፈጠር ነው፣ በምርጫ አይደለም። ሳትፈጠር ሳትፈጠር የለህም። ሳትፈጠር እከሌ ገሃነም ትገባላችሁ፣ እከሌ ገነት ትገባላችሁ ብሎ ለየ። ጀርባውን መታ ያደረገና ነጫጭ ዘሮች በቀኝ በኩል አወጣና እናንተዎቹ እናንተዎቹ ገነት ምገቡ ናቸው አለ በቀኝ ያሉትን። አሁንም የግራ ትከሻውን የአዳምን መታ አደረገና ጥቁር የግራ ትከሻውን ሲመታው ጥቁር ዘሮች ወጡ። እናንተዎቹ ግን ገሃነም ነው ምገቡት አላቸው። ፔሬድ። ስለዚህ ገና ሳትወለድ ገሃነምና ገነት ስላለ ገሃነም የሚገቡት ደግሞ ሙስሊሞች አይደሉም ብለህ ካሰብክ፣ ስለዚህ ሰው ሁሉ ሲወለድ ሙስሊም ነው የሚለው ሎጂክ ይፈርሳል። አንድ ሁለተኛ፣ ቆይ ልጨምርልህ። ይሄ ክፍል ደግሞ ቶፒኬ ስላልሆነ ነው፣ የኛው ቶፒክ አይደለም። ግን
ስላነሱት የዘወትር መፈክራቸው ስለሆነ ከአሁን በኋላ ሰው ሙስሊም ነው ሲወለድ የሚለውን ተሳስተው እኛ ቤት ካነሱት እናፈርሰዋለን። ይሄ ክፍል ምን ይላል? ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም፣ መጠጊያ በጌታ በቃ ይላል። በባሮቼ ላይ ምን የለህም? በእነሱ ላይ ፈጽሞ ስልጣን የለህም። ሳዳ ማይክን አንሳውን። በባሮች ላይ ስልጣን የለህም የተባለው ማን ነው? በባሪያዎች ላይ ስልጣን የለህም የተባለው ማን ነው? ቀጥል። ኦኬ፣ ዝቅ አድርግለት ሀሳቡን እንዲረዳው። ከ74 አድርግለት ክርስቲያን 74 ሶሪ። ከነሱ የቻልከውንም ሰው በድምፅህ አታል፣ ከነሱም ላይ በፈረሶችና በእግሮችህ ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃልም ግባላቸው፣ ሴጣንም አታለልን እንጂ ተስፋ ቃልን አይገባላቸውም ይላል። ሴጣን ምንድን ነው የሚያደርገው? ተስፋ ቃል ይገባል፣ ያታልላል አይደለ? በባሮች ላይ ስልጣን የለህም የተባለው በሙስሊሞች ላይ ግን ሴጣን ስልጣን የለውም አይደለ? እንደዚህ ማለት በባሪያዎች ላይ ስልጣን የለህም ማለት አሁንም እስካሁን ራሱ ያለ ነገር ለአላህ የተገዛ የተገዙት ላይ ስልጣን የለውም። ሙስሊም ስለሆነ ብቻ ጀነት አይገባም። ጀነት ይገባል። ጀነት ይገባል አይገባም አይደለም። ኃጢአት የሚሰራ አለ። አልጠየኩም። ስለዚህ ሴጣን ሙስሊም የተባሉትን ስልጣን የለውም። እሱ ሊነካቸው ሊያዛቸው እንትን ሊላቸው አይችልም ማለት ነው አይደለ? ህፃናት ሙስሊም ናቸው ብለህ ታምናለህ? ሳይ ሙስሊም 23:67 ክፈትልኝ። ሀያ 67 አሁን አንተ ለመጠየቅ እንጂ እኮ ለመልስ ጊዜ አትሰጥም። አዳምጥ፣ አንብቤ ይህንን ክፍል። በባሮች ላይ ህፃናት ሙስሊም ናቸው ብሏል። ሴጣን በባሪያ ላይ አይነካውም፣ አይደርስበትም፣ ስልጣን ኃይል የለውም ብሎናል። ህፃናት ሙስሊሞች ናቸው ብሎናል። እንየዋ፣ አንብበው ክርስቲያን። ኦኬ አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሲንግ አቡ ሁሬራ እንደተረከው ያለ መልእክተኛ የተናገረውን ይላል። the crying of the child starts when the satan begins to prick him የህፃናት ለቅሶ የሚጀምረው ሲወለዱ ማለት ነው። ሰይጣን ጎኑን ስለሚቆነጥጠው ነው። ድገመው ሰይጣን ምን ስለሚያደርገው ነው? ሳዳ ህፃናት የሚያለቅሱት ህፃናት ጎኑን ስለምነካ ነው አለ። ህፃናት ነው አለ። ሙስሊሞችን አይነካም ብለህ ነበረ፣ ሰምቻለሁ። ቁርአንህም ደግሞ ሴጣን በአማኞች ላይ ምንም ስልጣን የለህም ብሎት ነበረ። ህፃናት ሙስሊም ከሆኑ ሴጣን ለምን የሚያስለቅሳቸው? አይነካም ማለት ምንም የትኛውም እኮ ይሞክራል። የትኛውንም መሞከር ብቻ ሳይሆን ያስለቅሳቸዋል እንጂ ምን ቁርአኑን ክፈተው አንዴ። አስለቅሳቸው እኮ ጭራሽ በባሮቼ ላይ ፈጽሞ ለአንተ ስልጣን የለህም። ፈጽሞ እንኳን ሊያስለቅስ ማለት ነው። ስልጣን የለህም እንኳን ማስለቀስ። ለምን እንደሆነ ልንገርህ። ቀጥል። የሚያስለቅሰው ህፃን አልቀራማ። አሁን ትልቅ ሰው ቢሆን እና ልንገርህ አይደለም እኮ ቁርአን ስላልቀሩ ነው ህፃናት። ስለዚህ ሙስሊም አይደሉም። ፔሬድ ወደ አሁን እኔ አሁን ቀጥል ክርስቲያን። እፎይ ኧረ በአላህ እኔን አናግረኝ። ጥያቄ አለኝ በአላህ። አልጨረስኩም እኮ ሳድ በቃ አለቀ። ህፃናት ቁርአን ስላልቀሩ በቃ ቁርአን ስላልቀሩ
ስለዚህ ሙስሊም አይደሉም። እኔ ምሳሌ እየሰጠው ነው። ቶፒኩ ላይ ገባ። በቃ ወደ ቶፒኩ መልሰው። ክርስቲያን ቶፒካችን ነው። ተሳስታችሁ ካሁን በኋላ ሰው ሁሉ ሙስሊም ነው የቢል ካመጣችሁ በደቂቃ ውስጥ እናፈርሰዋለን ብያችኋለሁ። በአንድ ሳይሆን ማአት ማስረጃዎች በተለያየ መልኩ እናፈርሰዋለን። አላፈረስክም እኮ። አሁን ወደ ቶፒኩ ተመለስ። ሳድ አቤት። እስማኤል አንዴ ትቀጥላለህ። አላህ ኃጢአት ባትሰሩ በምድር ላይ ምን ያደርጋችሁ ነበር? ባትሰሩ ኃጢአት ባትሰሩ ያቆያችሁ ነበር ወይስ ያጠፋችሁ ነበር? ለምን? ጀነት ስለተዘጋጀልን መሞታችን አይቀርም። ብንሰራም ባንሰራም እንሞታለን። ብንሰራም ባንሰራም እንሞታለን። ባትሰራ ብዬ ነው የጠየቅኩህ እኔ። ኃጢአት ባትሰራ አላህ ያጠፋ ነበር ወይስ አያጠፋህም ነበር? ያጠፋ ስትል አሁን ይገለናል። ኃጢአት ባትሰራ ለምን ይገልሃል? እዛ ጀነት የተሻለ ተዘጋጅቶልናል። እዛ ኦኬ። ኃጢአት ሰርተህ ሞተህ ነው ወይስ ሳትሰራ ነው የሚያስገባህ? ካልሰራው ነው የሚያስገባ። ኃጢአት ካልሰራው ጀነት ነው የምንገባ። ኦኬ። እስኪ ይህን ሀዲስ አንብበው። እሺ ታነበዋለህ? ላንብብልህ? አንብብልህ። ኦኬ። አቡ ሁረይራ ሪፖርትድ አላህስ ሜሴንጀር አስ ሴይንግ ይላል ባይ ሂም ኢን ሁዝ ሃንድስ ኢዝ ማይ ላይፍ፣ ነፍሴ በእጁ በሆነችው በአላህ እምላለሁ። ሙሐመድ የተናገረው ማለት ነው። ኢፍ ዩ ዌር ኖት ኮሚቴድ ሲን፣ ኃጢአት ባትሰሩ ኖሮ አለ ሙሐመድ፣ አላህ ውድ ስዊፕ ዩ አውት ኦፍ ኤግዚስተንስ፣ አላህ ከህልውና ያጠፋችሁ ነበረ። ኤንድ ሂ ውድ ሪፕሌስ ባይ ሰምዋን ሁዝ ፒፕል ሁድ ኮሚት ሲን፣ ኃጢአት በሚሰሩ ሰዎችም ይተካችሁ ነበር አለ። ለምንድን ነው አላህ ኃጢአት ካልሰሩ ሰዎችን የሚያጠፋው? ኃጢአት ጀነት እዛ ስለተዘጋጀልን አልኩ። ኃጢአት የሚሰሩትንስ የሚተካው ለምንድን ነው? ኃጢአት የሚሰሩትን ደግሞ ገሃነምን ስላዘጋጀ ለነሱ ደግሞ ጀሃነም እንዲገቡ ነው። ኃጢአት ሰርተው ስለዚህ አላህ ሰዎች ኃጢአት ሰርተው ጀሃነም እንዲገቡ ብሎ ይፈጥራል ማለት ነው። ኃጢአት ምሰራ ጨርሻለሁ። በቃ ጨርሻለሁ። ሰዎችን ኃጢአት እንዲሰሩ ከፈጠረ ይሄ የፈጣሪ ባህሪ አይደለም። አላህ ሰዎች ኃጢአት እንዲሰሩ ይፈጥራል ማለት ከባድ ነው። ፈጣሪ እኛ ይሄ እንዲሰሩ ሳይሆን ከኃጢአታቸው እንዲመለሱ ነው። አይልማ ተውበት እንዲያደርጉ አይልማ። ክፍሉ እናንተ ለምሳሌ ሙስሊም ናችሁ፣ ምንም ኃጢአት ካልሰራችሁ እናንተን አጠፋና ኃጢአት የሚሰራ ሰው ፈጥራለሁ ማለት ምን ማለት ነው? ምክንያቱም ቃል ኪዳን ገብቷል። አብዱ ችግሩ ምን እንደሆነ ታውቃለህ? ሰው ኃጢአት ይሰራል ግን ተውበት ማድረግ አለበት። ማንኛውም ሰው ኃጢአት ይሰራል ደግሞ ከኃጢአቱ ደግሞ ይመለሳል፣ ተውበት ያደርጋል። አላህ ለተውበተኞች ተውበት ለሚያደርጉት ተቀባይነት አለው። ገባህ? ክፍሉ ምን እንደሆነ ታውቂያለሽ? ኃጢአት ባሰሩ ነው። ሁሉም ኃጢአት ባይሰሩስ? አሁን ይኸውልሽ የተፈጠሩበት ዓላማ ልጅ ሆኖ ኃጢአት የማይሰራ የለም። የሰው ልጅ ሆኖ ፍጹም የለም። ሁሉም ኃጢአት ይሰራል። ግን ዋናው ነገር ዋናው ፖይንቱ ከኃጢአቱ ይመለሳል፣ ተውበት ያደርጋል። ኢሳ ለምሳሌ ሁሉም ሰው የተባለ ፍጡር ኃጢአተኛ ነው። ግን ተውበት ነው ዋናው። የሰው ልጅ ተውበት ማድረግ ነው። ኃጢአት ሰርቷል ታች ሁሉም አትበይ። ለምሳሌ አሁን አላህ ምንድን ነው ያለው? ገብቶሃል? አዩ ችግሩ ምን እንደሆነ ታውቂያለሽ? ፕሮባቢሊቲው ነው የተቀመጠበት። ሎክ እንዳንቺ እንዳስተምሩ እንቀበለዋለን። መልካም ነገር ግን እኛ ከፈጣሪ ባህሪ አንጻር ግን ስናይ ፈጣሪ ቅዱስ ነው። እኛ ቅዱሳን እንድንሆን ነው የሚፈልገው። የኛ ቅዱስ ነው። ሰው ሁሉ ቅዱስ ቢሆን ነው የሚፈልገው። የእናንተው ደግሞ ሰው ሁሉ ቅዱስ ከሆነ አጠፋችኋለሁ፣
ጥፋት የሚያጠፋ ሰው ያስፈልጋል እያለ ነው። ምክንያት ምንድን ነው? ለገሃነም ቃል ኪዳን ስለገባላት ከሰውና ከአጋንንት አንቺን ሞላሻለሁ ስላላት ማለት ነው። ግዴታ እቺ ቃል ኪዳኑ እንድትሞላ ሰዎች ኃጢአት መስራት አለባት። ፖይንቱን በደንብ ካገኘሽው አይደለም ቅድም ስላልከው ነገር ነው ማለት አላህ ኃጢአት ለኃጢአተኞቹ ቦታ አለው ወይ ስላልክ ነው። ለኃጢአተኞቹ ቦታ አለው ሳይሆን እሱ የሚፈልገው ማንኛውም ሰው ኃጢአት ይሰራል፣ ግን ደግሞ ተውበት እሱ የሚፈልገው አላህ ከኛ የሚፈልገው ተውበትንና ወደሱ መመለስን ነው። አላህ የሚያስደስተው ይሄ ነው። ገባህ አይደለ? እንጂ ማያጠፋ ማይሳሳት ፍጡር የለም ከነብያቶች በስተቀር ማለት ነው። እኛ እንሳሳታለን፣ ግን የሚያስፈልገው ወደሱ መመለስና ተውበት ማድረግ ነው። እሱን የሚያስደስተው ይሄ ነው። አንቺ እኮ ነሽ አሁን እንደዛ አልሽው እንጂ ክፍሉ እንደዛ አይልም። ኤኔስ ክፍሉን ክርስቲያን ቀጣይ ታነበዋለህ። ቀጥል። እንደዛ አይልም። ሰው ለምሳሌ ኃጢአት ባይሰራ አንዴ ሰዓት አንተ ቆይ በቃ አንተ ቅድም ጨርሳል። ምንድነው የሚለው ክፍሉ? ኃጢአት ባትሰሩ ኖሮ እናንተን አስወግጄ ኃጢአት በሚሰሩ ሰዎች ተካችሁ ነበር ነው የሚለው አላህ ማለት ነው። ስለዚህ ሰው ኃጢአት ካልሰራ ለምንድን ነው የሚጠፋው? ለምንድን ነው ኃጢአት የሚሰሩ ሰዎችስ የሚፈጠሩት በእነሱ ምትክ? ሰው ኃጢአት ሳይሰራ የሚኖር ከሆነ በዛው ቅድስናውን እየጨመረ መኖር አለበት እንጂ እንዴት ኃጢአት ካልሰራችሁ ብሎ ግብ ግብ ውስጥ ይገባል ፈጣሪ? ኃጢአት ሰርታችሁ ይቅርታ ጠይቁኝ እንዴት ይላል? አሁን ለምሳሌ በእናንተ ገነትና ሲኦል ኃጢአት ሰርታችሁ እኮ አይደለም። አንተ አልተረዳህም። ኃጢአት ሰርታችሁ አይደለም እሱ ስሩ እኮ አላለም። ግን ሰው ሆኖ ማይሳሳት አንተ አትሳሳትም? ልጠይቅ ጥያቄ አትሳሳትም? ኦኬ ችግር የለም። አንድ ጥያቄ ልጠይቅ። ኖ አታውጣው፣ ቶ ስለ ራስህ ነው የጠየቅ። ለምን ክፍሉ ላይ አታውጣው፣ ቁርአኑን አታውጣው፣ ቶ አንተ አትሳሳትም? እፉ ነው ወይ ነው አንተን ነው የጠየቅኩ። ክርስቲያን አንተን ነው የጠየቅኩ። የራሳችሁ ሰርች ስለሆነ እኮ ነው። አረ መልስልኝ፣ አንተ ክርስቲያን መልስልኝ። ቆይ ወይ መጀመሪያ አንዴ አይደለም አንተን ኖ አይደለም ይመልስልኝ። እፎይ አንዴ ዝም በል ይቅርታ። ግን ክርስቲያን ነው የጠየቅኩ። እሺ ልመልስላት። ችግር የለውም። እሺ አንተ ተሳስተህ አታውቅም ወይ? ችግር የለውም። እሺ እኔ ለምሳሌ ኃጢአት እሰራለሁ አይደለም የጠየቅኩን መልስልኝ እኮ የጠየቅኩን መልስልኝ እኮ። ስህተት ሰርተህ አታውቅም? እሺ ስህተት ሰርተህ አታውቅም? እሰራለሁ። ባልሰራስ ነው። ቆይ ሌላ አትጨምርበት። ባልሰራስ ነው ምን ያደርገኝ ነበር? ቆይ አይደለም አትጨምርበት። ሌላ ባልሰራ ምን ያደርገኝ ነበር? አላህ ልነግርህ ነው። አዳምጠኝ። እሺ ቀጥይ። ስህተት ሰርተህ ታውቃለህ አይደል? ባልሰራስ ምን ያደርገኝ ነበር የሚለውን ቀጣይ ጥያቄ እያሰብሽ መልሽ። አንዴ ብቻ የጠየቅኩን መልስልኛ እኮ አልኩሽ እኮ ቀጥይ እየመለስኩልሽ። እሺ ስህተት ሰርተህ ፈጣሪህን ይቅር በለኝ ብለኸው አታውቅም? ታውቃለህ? አውቃለሁ። በቃ እሱ ስህተት ስራ ብሎህን የሰራው አንተ ሳታውቅ ነው የሰራው። እሱ ስህተት ስራ ካለህስ ለምን ይቅርታ ትጠይቀዋለህ? ቆይ ኦኬ፣ አሁን በጣም ጥሩ ፖይንት አመጣሽ። እሺ ኃጢአት ሰርቼ ይቅርታ አልኩት። ኃጢአት ባልሰራ ኖሮስ ምንድን ነበር የሚያደርገው? ኃጢአትማ ለዚህ እኮ ነው የሰው ፍጹም የለውም ያልኩህ። ለዚህ ነው በቅድስና ይባርከኛል ወይስ ያጠፋኛል? ይቅር በለኝ የምትለው ለምንድን ነው? ቤተክርስቲያን ሄደህ ይቅር በለኝ የምትለው ለምንድን ነው? ይባርከኛል። እያዳመጥሽት እኔ ጠየቅኩን አልመለስክልኝ እኮ። ከክርስትና አንጻር ከሆነ ልመልስልሽ አንዴ ከክርስትና አንጻር ከሆነ አይደለም። እዚህ ውስጥ መጽሐፍ ቅዱስንም ቁርአንንም አታስከፋው። እኛ መተዳደሪያ አዩ እንደ መጽሐፋችን እንደ ሰውኛ ሳይሆን አሁን የፈጣሪን ባህሪ ነው እየጠየቅን ያለን። አዎ ኃጢአት እንሰራለን፣ ኃጢአት እንሰራና ይቅርታ እንጠይቃለን። ነገር ግን ቅዱስ ብንሆንስ? ቅዱስ ብንሆን ደግሞ የእግዚአብሔር ዓላማውና ፍቃዱ ምንድን ነው? ኃጢአት እንድንሰራ ወይንስ ቅዱስ ሆነን እንድንቀጥል? ይሄንን ነው ቻሌንጅ እያደረግን ያለ ነው። ሜይ ቢ የእኛም መጽሐፉ ይመልሰዋል፣ እናንተንም ሀዲሱ ይመልሰዋል። ቀጥል ክርስቲያን። አሁን እኮ ሀዩ አንቺ ምንድነው ታውቂያለሽ? መስጊድ ውስጥ የተባለው ነው ብዙ ጊዜ ሰምተነዋል። እሱ ነው ቁጥባ ላይ ምናምን ነገር አይደለም። ይኸውልህ
የክርስትናውን አስተምሮ ላንብብልሽና ከዛ አንቺ የሐዲሱን ደግሞ ታብራሪልኛለሽ። ልክ ሐዲሱ እንደሚለው እኔ መጽሐፍ ቅዱስ የሚለውን መጽሐፍ ቅዱስ እንደሚለው ላብራራለሽ። ምን ይላል መሰለሽ? ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ እግዚአብሔር አምላክ ምን ብሏል መሰለሽ? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ለሕዝቡ ተናግሯል። ስለዚህ ጴጥሮስ ሐዋርያ ጴጥሮስ ምን ብሎ ይደግማል? ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ስለዚህ አንድ ሰው ቅዱስ የሚሆነው ኃጢአት ካልሰራ ነው እንጂ ኃጢአት ባትሰራ ኖሮ አጠፋሃለሁ አይደለም እግዚአብሔር የሚለው። የእናንተ ግን ከዚህ በተቃራኒው ነው የሚናገረው። ሊትራሊ ኮንትራፖዚት በተቃራኒው ነው የሚናገረው። አላህ ደግሞ እዚህ ጋር ምን ይላል? ኢፍ ዩ ዌር ናት ኮሚት ኤ ሲን፣ ኃጢአት ባትሰሩ ኖሮ ቅዱስ ብትሆኑ ኖሮ አላህ ያጠፋችሁ ነበረ። ሊትራል ኦፖዚት ማለት ነው። ከዛ በኋላ ኃጢአት በሚሰሩ ሰዎች ይተካል። ዘፍጥረት ምዕራፍ 2 ቁጥር 17 አንዴ ክፈተው። እግዚአብሔር አዳምና ሔዋንን ፈጠረ። አሁን ችግሩ ምንድነው? እሱ ሞትና እንትንን እንደነሱ ምንረዳ ይመስላችኋል? ኖ እኛ እንደናንተ አንረዳም። በገነት አስቀመጠው። ከዛስ ምንድን ያለው? ሁሉን ትበላለህ፣ ነገር ግን ይህን ዛፍ አትብላ አለው። ስለዚህ ማይበላ ከሆነ ሊቀጥል ነው የሚያደርገው። ከበላስ ሞት ይመጣበታል። ቀጥል። መልካምና ክፉን ከሚያሳውቅ ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ። ከበላ ምን ትሆናለህ? ኃጢአት ነው፣ ትሞታለህ፣ ከእኔ ትለያለህ አለ። ከፍ አድርገው። ስለዚህ ይሄንን ትእዛዝ ሰጠው ማለት ነው። ኤኒዌይስ ቴንክ ዩ። ከጠበቀ ምን ይሆናል? እሱን አጠፋና ትእዛዙን በሚጥስ እተካ አለው። እኛ ጋስ ትእዛዙን ምጥስ ከሆነ አጠፋ አለው ነው። እነሱ ጋር ግን ትእዛዙን የምንጠብቅ ከሆነ አጠፋ አለው ነው። ሁለቱ ተቃራኒ ነው። ኤኒዌይስ ፓራፍሬዝ አድርገው ወደ ቀድሞው ቶፒካችን። ቅድም የቅድሞቹ ከሃዲዎቹ ጋር በተያያዘ ነው በነገራችን ላይ። ስለዚህ አላህ ለከሃዲዎችም ለሙስሊሞችም ያለውን ቅድስና የሚያሳዩ እነዚህን የሀዲስና የቁርአን ክፍሎች ተመለከትን። ለከሃዲዎቹ የሚያቆያቸው ኃጢአትን በኃጢአት እንዲጨምሩ ብቻ ነው፣ ለሌላ አይደለም። ወደ ንስሐ እንዲመለሱ፣ ተውበት እንዲያደርጉ፣ አላህን እንዲያመልኩ፣ መልእክተኛውን እንዲያምኑ አይደለም። እነዚህ መናፍቃንንና ጣዖት የሚያመልኩትን ሰዎች ከሃዲዎችን ማቆያቸው በኃጢአት ላይ ኃጢአት ጨምረው መጨረሻ ላይ ገሃነም ለማስገባት ነው። ምዕራፍ 23:39 ላይ ቀደም እንዳያችሁት ያ ከጌታ ጋር የተሰቀለው በ11ኛው ሰዓት ሆኖ እንኳን ጌታ ሆይ በመንግስት በመጣ ሰዓት አስበኝ ሲለው ዛሬ በመንግስት ከእኔ ጋር ትሆናለህ በገነት አለው። ቀድሞ እንዲገባ አደረገው። በ11ኛ ሰዓት እንኳ ሆነ። ምናል ፍቅር እንደሆነ አምላካችን ማለት ነው። አይ አንተ ብዙ በድለሃል፣ የሆነ ሰዓት አጥፍተሃል፣ ዛሬ አሁን በ11ኛ ሰዓትማ ይቅር አልልህም ነው። ይህንን እስልምናው ላይ ስንወስደው አይቀበለውም። ቅጣት ከመጣባቸው ማረን ቢሉት ነው። እኔ በጣም የሚያስቀኝ ምንድነው? ሰው ሲሞት ሻዳ ያስይዛሉ ሙስሊሞች። ቁርአናቸውን አያውቁትም። እየሄዱ ሊሞት ሲል ሻዳ ያስይዛሉ። አይታችሁ ከሆነ ሊሞት ሲል ከዛ ሻዳ ሲይዘው ይሞታል ማለት ነው። ሱራ 84ን ክፈተው። ቁርአኑ ግን ምንድን ነው የሚለው? ቅጣት በመጣበት ሰዓት ላይ ተቀባይነት የለውም። እነሱ ሊሞት ያለን ሰውን እንኳን ሻዳ ያስይዛሉ። ወይም ቁርአናቸውን አያውቁትም ሆን ብለው ወይንም ደግሞ ዲሲቭ ያደርጋሉ ሰዎችም ማለት ነው። ያጭበረብሩበታል፣ ያታልሉበታል ማለት ነው። እኛ ጋር ከሆነ ግን መቼምና ልክ እነኛ በምሳሌ እንደነገራቸው 3 ሰዓትና 6 ሰዓትና 9 ሰዓትና 11 ሰዓትና ጌታ እኩል ይከፍልሃል ይላል አይደል? እኩል ከፍሎ እንደውም እነኛ 3 ሰዓት የመጡት እኛ ቀድመን ነበርን እኮ ይላሉ። ትናንት አሁን መጥቶ እሱ እንዴት
እንደሚሉት ማለት ነው 40:84 ላይ ኦኬ አንብበው። ኦኬ ብርቱ ቅጣታችንን ባዩ ጊዜ በአላህ አንድ ሲሆንን አምነናል፣ በእርሱም እናጋራ በነበረው ጣዖት ክደናል አሉ። ብርቱ ቅጣታችንን ባዩ ጊዜ ማመናቸውም የሚጠቅማቸው አልነበረ። ቴንኪው ሉክ አስቀድሞ በምቾት ያቆያቸዋል። በምቾት ለምን ያቆያቸው? ለማዘናጋት። ቅጣት ሲመጣ ደግሞ ሻመንን ጣዖት አናጋራም ካሁን በኋላ ሲሉት ቅጣት ስላመጣሁባችሁ ነው አሁን እንደዛ የምትሉት። አልቀበልም፣ ማንም ከአንተ አናጋራም፣ በቃ አንተን ብቻ እናምልክ። ኖ አልፈልግም። በምቾት ላይ ምቾት እየጨመረ ደግሞ ያቆያቸው ማዘገያቸው ለምንድን ነው አለ? ኃጢአት ላይ ኃጢአት እንዲጨምሩ ብቻ ትሰመርበት ብቻ ተውበት እንዲያደርጉ አለም። ያኔ ምንም ኦፕሽን የላቸው፣ ዘግቶታል። ልክ ቅጣት ሲያመጣባቸው ደግሞ የሰጣቸውን ከነሳቸው በኋላ አጭበርብሮ ለምሳሌ ሴጣን በቀላሉ ልስጣችሁ። ሴጣን ምንድን ነው የሚያደርገው? ጠንቋይ ምናምን እንደዛ የሚባለው አይ ቲንክ አባባሉን ነው። ይሰጣል ምናምን ነገር ከዛ መጨረሻ መልሶ ይወስደዋል ምናምን ይባላል አይደል? አይ ዶንት ኖ ብቻ የመጀመሪያ ይሰጣል፣ ከዛ ሲሰጥ ያስደስታል። ይሄንን የሚያደርገው ሴጣን እያመቻቸ ነው ሊያርደ። አላህም ምን ይላል? ይሄንን ማደርገው ላዘናጋህ ነው። እኔ አይደለሁም ያልኩ፣ ክፍሉ ነው የሚለው፣ ቁርአኑ ነው የሚለው። ለማዘናጋት ነው ይሄንን ማደርገው። አዘናግቼ ከዛ ከብርቱ ቦታ እዛቸዋለሁ። ኃጢአት እንዲጨምሩ ብቻ ነው ይሄን የምሰጣቸው አለን። መልካም እሺ። ከዛስ ሰዎቹ በደስታ ላይ ደስታ ሲጨምርላቸው አምላካችን በቃ እያስደሰተን ነው ብለው ሲሉ፣ እሱ ግን ኃጢአት እንዲጨምሩ ብቻ ነው ይሄንን ለማታለል ያደረግኩት አለ። ኦራይት። ከዛስ ነጠቃቸው። ከዛ የሰጣቸውን ወይንም አደጋ መጣባቸው፣ ቁጣ መጣባቸው። ተሳስተናል፣ ይቅርታ አላህ አንተ ብቻ ነህ ጌታ ምናምን ብለው ደግሞ ሲመጡ ቅጣቴን ስላያችሁ ነው አልቀበላችሁም። ኧረ በፊት የምናመልከውን ትተናል እኮ አሁን አንተን እናምልክ። ኖ አልቀበላችሁም። ይህ አምባገነንነት ነው። ክብር አስገድዶ እንትን ማለት ነው። ቀጥል ክስተር ምን ይላል? በዚህም ንግግር ከሚያስተባብሉ ሰዎች ተወኝ፣ ከአጋሪዎቹ ማለት ነው። ማን ነው የሚለው? አላህ ለሙሐመድ እነርሱን እኔ በቃለሁ፣ ለእነርሱ እኔ በቃለሁ። ግጥሚያ ላይ የሆነ እኔ በቃዋለሁ ከማያውቁ ስፍራ አዘናግተን እንይዛቸዋል። ምን ይላል? ከማያውቁት ስፍራ አዘናግተን እንይዛቸዋለን፣ እነርሱንም አዘገያለሁ፣ ዘዴ ብርቱ ነውና። ከባድ ነው። ምክንያቱም አስቀድሞ እኮ ስለፈጠራቸው እኮ ነው። ለዚህ 7:179 ክፈተው። አብዛኞቹ ለገሃነም እኮ ስለፈጠራቸው ነው። ፕሮሚሱ ራሱ ሉክ ገና ሲፈጥር ለገሃነምና ለገነት ብሎ ፕሮሚስ ገብቶ ነው የፈጠረው። ስለምን ነው እኛ እንደዛ እናምነው? ሁሉ መዳንን ይወርሱ ዘንድ ይላል መጽሐፍ እንጂ አንተ ለገሃነም ለገነት ብሎ አይደለም። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠረን። ለምን ለገሃነም ፈጠርን አለ? ምኖቹን? ብዙዎችን። ኢንቴንሽኑ ገና ሲፈጥራቸው ብዙዎቹን ለምንድን ነው? ለገሃነም። ለእነርሱ በእርሳቸው የማያውቁበት ልቦች አሏቸው። ምን ማይሉበት? ማያውቁበት ልብ አላቸው። ኦራይት። ለእነርሱም በእርሳቸው የማያዩባት አይኖች አሏቸው። ኦራይት። ለእነሱም በእሳቸው የማይሰሙበት ጆሮች አሏቸው። እነዚህ እንደ እንስሳዎች ናቸው፣ ይልቁንም እነርሱ በጣም የተሳሳቱ ናቸው። እነዚያ ዘንጊዎች እነርሱ ናቸው አለ። ማዘነጋው ማን ነው አለ? ቅድም ባየነው ላይ ደግሞ አዘናግቼ ይዛቸዋለሁ ያለ ራሱ ነው።
ኦኬ እንዳይሰሙ ልቦቻቸው እንዲቸነክር ደግሞ ያደረገው ማን ነው? ሱረቱ በቀራ 7ን ክፈተው አንዴ፣ አትዝጋው ካሜራው። በቀራ ቁጥር 7 አላህ በልቦቻቸው ላይ በመስሚያዎቻቸውም ላይ አትሞባቸዋል፣ እንዳይሰሙ እንዳያዩ ሆነዋል አለ አይደለ? ማን ያተመው? አላህ ራሱ። ሉክ አላህ በልቦቻቸው ላይ በመስሚያዎቻቸውም ላይ በአይኖቻቸውም ላይ መሸፈኛዎች አለለ፣ ለእነሱም ታላቅ ቅጣት አላቸው፣ አትሞታል። ለእያንዳንዱ አይንና ምላስ ደግሞ ለጆሮም ዝሙትም እንዲሰሩ ኤቭሪቲንግ እንዲሰሩ ይሄን ማን የወሰነው ይላል? አላህ ነው የወሰነው ይላል። ሐዲሱን እንክፈተው። ክርስቲያን ታስታውሰዋል? በቃ አይ ቲንክ ሳይ ሙስሊም በቅርበት ይገኛል። ለእያንዳንዱ ደግሞ የወሰነው ይሄንን አሁን የመታው ማን ነው? አላህ ነው። ከዛስ እያንዳንዱ እንዲያደርጉም ደግሞ እንትን ያላቸው እሱ ነው። 26 ኦኬ እሺ፣ እናንብበው። አቡ ሁረይራ ሪፖርተድ አላህስ ሜሴንጀር ሲንግ አቡ ሁረይራን እንደተረከው ሙሐመድ እንደተናገረው ይላል አላህ ፊክስድ the very portion of adultery which a man will indulge in ሰዎች የሚያደርጉትን ዝሙት ሁሉ አላህ አስቀድሞ ወስኖባቸዋል ወይም ደግሞ አትሞባቸዋል። there would be no escape from it ማንም ከሱ አያመልጥ። the adultery of the eye is lustful በአይን የሚታይ ዝሙት እያለ ይቀጥላል። በእግር በጆሮ እያለ ይቀጥላል ማለት ነው። እነዚህን ሁሉ ያተመባቸው አላህ ነው። ማንም ከዚህ አያመልጥም። ማንም ማምለጥ አይችልም። ምን አይልም? ማንም ማምለጥ አይችልም። ከባድ ነው። ትንደፋደፋታለህ እንጂ ቅድም አትመነባቸው ይላል። ጋነም ሰዎችን ከጅኒና ከጋኔን አይምን ከሰዎችና ከጅኒዎች ብዙዎችን ለጋነም ነው የፈጠርኩት ካለ እዛው ቁጥር 7 ላይ አይ ቲንክ 7ኛው ሱራ 175 እንደዚህ አካባቢ ላይ አደምን እንትን ዘሮቹን አውጥቶ እንትን የሚለውም እዛው ክፍል ላይ ነው። ስለዚህ ገና ሲፈጥር አስቀድሞ ለገሃነምና ለገነት ብሎ ነው የወሰናቸው። ሚሽካተ መሳቢያ 119 ላይ ባለው መሰረት ማለት ነው። ከዛስ አይኖቻቸው ልቦቻቸው ታትሟል አለን። ቁርአኑ ላይ እኔ ነኝ ያተምኩት አለ። ሐዲሱ ላይ ደግሞ እያንዳንዳ ለጆሮአቸው ለምላሳቸው ለዓይናቸው ያተምኩት እኔ ነኝ አለ። ከዛ ማዘገያቸው ለምንድን ነው አለ? ሆን ብዬ ብርቱ ነኝ ጥበቤ። ማዘገያቸው ገሃነም አይምን ኃጢአት እንዲሰሩ ብቻ ሰዎች ሁሉ ሊድኑ እውነት ወደ ሆነው እውነትን ወደ ማወቅ ሊደርሱ በሚወዱ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። ሰዎች ሁሉ እንዲድኑ 6:16 ክፈተው ዮሐንስን። ሰዎች ሁሉ እንዲድኑ ነው የኛ። እነሱ ጋስ እንዲጠፉ ብቻ ልዩነቱ። ሎክ 3:16 አልኩህ እኮ። ምንድን ነበር ያልኩት? 6:16 ሊሳን ይባላል። በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታል። እንዲሁ ተወዷል ዓለሙ። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን ስለዚህ በእርሱ እንድታምን እንዲድን ሁሉ ካመን ካጠፋለሁ የሚል ጌታ አይደለም። እኛ ጋር ልዩነታችን ሁሉ ካመኑ አጠፋቸውና በሌላ ተካቸዋለሁ። የኛውስ ሁሉ እንዲድን። ገነትና ሲኦል ለምን መጣ እናንተ ጋር? ለምን ገነትና ሲኦል ትላላችሁ? ኦልራይት ሲኦል ከእግዚአብሔር የተለየህበት ቦታ የምታርፍበት ነው። ስለዚህ እሱ የመጣው ምንድነው? በጥፋት የመጣ ነው። በጥፋታችን ሲኦል ማለት ምን ማለት ነው? ሲኦል ማለት ምን ማለት ነው? ከእግዚአብሔር የተለየ ቦታ፣ ከእግዚአብሔር ተለይተህ ከእግዚአብሔር ረድኤት ርቀህ ያለህበት ማለት ነው። እንዴ ሲኦል የእግዚአብሔር አይደለም እንዴ? በረከትሽን ለእሱ ባለመታዘዝሽ ያለሽበት ቦታ የምትቀጭበት ማለት ነው።
ቅጣት? ምን አይነት ጥፋት? ኦራይት ምን አይነት ጥፋት? አሁን ባየሽው ላይ አሁን ባነበብ ላይ በልጁ የማያምን የዘላለም ሕይወት የለውም። ሰው አምናለሁ በአንተ ካልሽ ከእሱ ጋር ትሆኛለሽ። ዮሐንስ ወንጌል ምዕራፍ 14 ላይ እንደሚናገረው ከቁጥር 1 ጀምሮ ከእሱ ጋር መኖር እፈልጋለሁ ከእግዚአብሔር ጋር ካልሽ ከእሱ ጋር ትኖሪያለሽ። ኖ እኔ አንተን አልፈልግም ካልሽ ደግሞ ለሰይጣንና ለመላእክቱ ወደ ተዘጋጀው ትሄጃለሽ። ሰይጣን ጋር አብረሽ ህብረት ታደርጊያለሽ ማለት ነው። ሲኦል ማለት ሰይጣን ጋር አብረሽ ህብረት የምታደርጊበት ነው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 40 አካባቢ ሂዱ እናንተ ከሰይጣኑ ጋር ከእንትኑ ጋር ሂዱ ይላቸዋል። ክፈቱ አንዴ ሜይ ቢ ጥቅሱ ጠፋኝ። ማቴዎስ ወንጌል ምዕራፍ 25 40 አካባቢ 41 40። እሺ ስለዚህ ከእግዚአብሔር ጋር ወይም ህብረት አብረሽ ታደርጊያለሽ። አንተ ስትፈጠር ክርስትና ተነስተሃል? እሺ እሺ ቀጥይ። ክርስትና ተነስተሃል? ክርስትና ተነስቻለሁ። ለምን? መልካም እሺ፣ አንዴ ክፍል እናንብበው። ስለዚህ ቀጥል ክርስቲያን። የኩን ትመልስልኛለህ? መልስልሻለሁ። ማድረግ ለምን አንተ አትመልስላትም? ሰርች አታርግ። አንተ ራስህ መልስልኝ። ለምንድን ነው አንተ ነው አሁን መጽሐፍ ቅዱስን አታንብበው? አንተ መልስልኝ። ይህን ማታምንበት ከሆነ ለምን ክርስትና ተነሳ? ይህም መልስልኝ። መልካም ክርስትና የተነሳሁት ምንድነው? እሱ ዳግም መወለድ ስላለብኝ ክርስቶስን መልበስ ስላለብኝ ክርስትና ተነስቻለሁ። ዳግም መወለድ ስላለብኝ። አንዴ እኮ ተፈጥረሃል አይደል? አንዴ እስከተፈጠርክ ድረስ ለምንድን ነው ክርስቲያን ሆነ እስከተፈጠርክ ድረስ ለምን ክርስትና ትነሳለህ? ክርስትና ማለት ወደ ክርስትና መምጣት ማለት ነው አይደል? አልተሳሳትኩም። ክርስቶስ የምንለብስበት ነው። ከክርስቶስ ጋር በሞቱ በቃ ክርስትና ማለት ይሄን መልስልኝ። ክርስትና ማለት ክርስቲያን ልብስ ነው የምትለብሰው አብዱ። ይኸውልህ ሲጀመር ማለት ነው። አንዴ ሰማኝ ፎይ ሀዩ ቀጥይ። ይኸውልህ ክርስትና የሚነሳው እኔ እንደማውቀው ከሆነ ሲፈጠር የሰው ልጅ ሙስሊም ነው። በቃ ይሄን እመን። ሙስሊም ሆኖ ስለተፈጠረ እኮ ሙስሊም ሆኖ ባይፈጠር ክርስትና አትነሳም። ክርስትና ማለት ይኸውልህ ክርስትና ማለት ክርስቲያን መሆን ማለት ነው። አዳምጪ እሺ። ኦራይት አንዴ ክርስቲያን አዳምጥ። እንትን ጥቅስ ከፍተልኛለህ ሶሪ። ስለዚህ ሙስሊሞች እስካልታጠቡ ድረስ ሙስሊም አይደሉም። መሐመድ ራሱ መታጠብን የለመደው በ40 ዓመቱ በኋላ ነው። ሙስሊም የሆነው 40 ዓመቱ ላይ ነው። ተዘጋጅ። ይህንን ጥያቄ ስለመጠይቅሽ ይህ ልመልስልህ። መታጠብ ያልከው ልመልስልህ። ቆይ አሁን አልጠይቅሽም። ለጊዜው ተዘጋጅ። ቆይ ልመልስልህ። አንተ ሽንት ቤት ስትሄድ ውሃ ይዘህ አትገባም? አልጠየኩሽም። ተዘጋጅበት። አንቺ የምታውቂው እሱን ስለሆነ ነው። ሐዲሱና ቁርአኑ እንደዛ ስላልሆነ ማለት ነው። የእኛን ልመልስልሽ። ኦራይት ክርስቲያን ምንድን ነው ስክፈትከው? ሙስሊም 240 ትቀጥላለች። ተዘጋጅበት መልሱን ለማዘጋጀት ይህንን አዲስ ትፈስሪዋለሽ። ኤኒዌይስ እኛ ክርስትና እንነሳለን። ክርስትና የምንነሳው ምንድነው? ዳግም መወለድ ስላለብን ይሄም የጌታችን ትእዛዝ ስለሆነ ዳግም ክርስቶስን ሞቱን በሚመስል ሞት ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ነው ቁጥር 1 እስከ 6 ቁጥር 5 አካባቢ ክፈትልኝ። እኛ በመረጃ ነው የምናወራው፣ ዝም ብለን ተረተረትም አይደለም። ባይዘ ኦኬ። ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው ከውኃና ከመንፈስ ካልተወለደ በስተቀር ምን ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ስለዚህ ዳግም ልትወለዱ ያስፈልጋችኋል። ስለዚህ ዳግም መወለድ አለባችሁ ተተባል። ምንድን ነው ይሄ? ጌታችን የአምላካችን ትእዛዝ ከሆነ አሜን ብለን እንቀበላለን። አሜን ብለን እንቀበላለን ማለት ነው። ስለዚህ አንዴ ሚዩታክ። ስለዚህ የትእዛዝ ነው ማለት ነው። ስለዚህ ሁላችንም ስንወለድ ልጆች ከሆንን እንደ ልጅነታችን የእግዚአብሔርን ልጅነት ደግሞ ማግኘት ስላለብን ከስጋ ከእናትና ከአባት እንወለዳለን፣ በስጋ ፍቃድ ማለት ነው። በመንፈሳዊ ደግሞ የእግዚአብሔር ልጅነትን እንደገና ገንዘብ እናደርጋለን፣ ባሪያ ስላልሆንን እኛ ማለት ነው። እግዚአብሔርን ልጅነት ማድረጉ ለምን አስፈለገ? እፎይ እንደገና ማድረጉ ለምን አስፈለገ? አዳምጥ ቆይ።
ለምን ረመዳን ትጾማለህ? ለምን ሻዳ እንትን ትላላችሁ እያልኩ መጠየቅ አይጠበቅብኝም። በኡዱ ብቻ እንዴት ነው? ፕሊስ አዳምጥ። ሰው ህፃናትንም ጠይቃለሁ። ገሃነም ነው የሚገቡት ህፃናት በአንተ አዲሱን ከፍቻ ያሳያለሁ። ተረጋጋ፣ አትንቀልቀል፣ አትንቀልቀል። ጣልቃ ትግባ። ሀዩነች አደምንሳ እየጠመቀው ማን ነው? የአደም ነፍስ አባት ማን ነው? የአደምን አቦሊሽን እጠይቃችኋለሁ። ምክንያቱም አቦሊሽን በራሱ ኃጢአትን ማስወገጃ ስለሆነ በእስልምና ሎግ አቦሊሽን በራሱ ኃጢአትን ማስወገጃ ስለሆነ ስለምጠይቃ አትቸኩል። ኦራይት። ስለዚህ ወደኛ ስንመለስ ሰው ትንሣኤን ለማግኘት ከክርስቶስ ጋር ምን መሆን አለበት? ሞቶ መነሳቱን ለማሳየት ትእዛዙንም መጠበቅ አንድ አለበት ማለት ነው። ስለዚህ ክርስቶስን የምንለብሰው ምንድነው? በጥምቀት ነው። ገላትያ ምዕራፍ 3 ላይ እንደሚናገረው ቁጥር 24 አካባቢ ጀምሮ አንዴ እንትን በለው። ተረት ተረት ሳይሆን የምናወራው በመረጃ ነው የምናወራው እኛ። ይኸውልህ ያልኩህ እኮ አንድ ትሆኑ ዘንድ ቆይ አንዴ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና፣ አይሁዳዊ፣ የግሪክ ሰው፣ ባሪያ ወይንም ጨዋ የለም፣ ወንድ ወይንም ሴት ሁላችሁ በክርስቶስ አንድ ሰው ናችሁ። ሱራ 4:34 ላይ ሰውን በሰው አበላልጦ ከወንዶች ሴቶች ትበልጣላችሁ ምቷቸው እንደሚል አይደለም። እኛ የተጠመቅን ሁላችን ምንድነን? አንድ በክርስቶስ አንድ ሰው እንባላለን። አንድ ባሪያ ጨዋ ምናምን ብሎ ነገር የለም። ስለዚህ ማቴዎስ ወንጌል ምዕራፍ 18 ቁጥር 1 ክፈተው። ስለዚህ ሁላችን ስንጠመቅ በክርስቶስ እንጋጠማለን፣ አንድ ሰው እንባላለን ማለት ነው። ዳግም መወለድ ነው። ሕፃናትንም ጠርቶ በመካከላቸው አቆመ፣ እንዲህም አላቸው፣ እውነት እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ እግዚአብሔር መንግስት ሰማያት ከቶ አትገቡም አላቸው። ስለዚህ ምን መሆን አለበት? ሰው እንደ ሕፃን ልጅ መሆን አለበት። ሕፃናት መንግስት ሰማያት ለእነሱ ነች የተገባችሁ። በክርስትና ሕፃናት ምንድነች? ለሕፃናት መንግስት ሰማያት እንኳን የሕፃናት ነች። ይሄን እስልምናው ላይ ብናመጣው ሕፃናቴን ነው የሚገቡት ተብሎ መሐመድ ተጠይቆ አላሁ አለም አላቅም ነው ያለው። ገነት ይገባል ብላ አይሻ ኖ አይሻ ሁለተኛ እንዲህ እንዳትነገሪ ነው አላት መሐመድ። የካፊር ልጆች እሴን ነው የሚገቡት ተብሎ ሁለቱም ስተነ ቤተሰቦቹ ገሃነም ነው የሚገቡት አለ። ኤኒዌይስ ቶፒኬ ስላልሆነ እሱን ልተወው ለጊዜው። ስለዚህ ክርስቶስ ምን አለ? ሕፃናት የመንግስት ሰማያት ምሳሌ ናቸው ብሎ አስቀመጠልን። ስለዚህ ጥምቀት ለምንድን ነው የምንጠመቀው? ከክርስቶስ ጋር የክርስቶስ ትእዛዝ ስለሆነ ሞቱን በሚመስል ሞት ከእሱ ጋር ህብረን ለማድረግ ሮሜ ምዕራፍ 6 ቁጥር 1-6 ስለሚናገር ማለት ነው። ኤኒዌይስ አሁን ወደ አዲሱ እንመለስና ለምንድን ነው ኡዱ የሚያደርጉት ሙስሊሞች? ኡዱ የሚያደርጉት ሙስሊሞች እኔ የኔን አልመለስክልኝም። አንዴ ቆይ አዳምጠኝ። ኡዱ የምታደርጊው ለምንድን ነው? እንግባባ። ኡዱ የምታደርጊው ለምንድን ነው? እንግባባ። የኔን የጠየቅኩህን መጀመሪያ በስትክክል አልመለስክልኝም። ይኸውልህ እኔ ያልኩህ ለምንድን ነው ክርስትና የምትነሳው? ክርስትና የምትነሳው ዳግም ለመወለድ አዳምጠኝ፣ እየመለስኩልህ ነው። ዳግም ለመወለድ ነው አልከኛ። ስለዚህ ዳግም የምትወለደው እግዚአብሔር በፈጠረ ፍጡር እርግጠኛ አይደለህም ማለት ነው። እሱ በስትክክል አልፈጠረኝም፣ እኔን ክርስቲያን አድርጎ አልፈጠረኝም እያልክ ነው። ይህን ካልክ ደግሞ ስትፈጠር ክርስቲያን አልነበርክም፣ ክርስትና ተነሳ። ክርስትና ማለት ደግሞ እኔ እንደማውቀው ከሆነ እንደምረዳው ክርስቲያን መሆን ማለት ነው። ስላላመንክበት ነው ክርስትና የተነሳኸው፣ ዳግም የተወለድከው ማለት ነው። ኦራይት እሺ፣ እናመልሰው ክርስቲያን ኤኒዌይስ ራሳቸው ላይ ሲሆን ጥሩ አድርገው ይረዱታል። ለምን አትመልሰውም? ለምን ወደ ክርስቲያን ታደርጓለህ? ራስህ ኤኒዌይስ ና አንዴ ክፈተው። ምንድነው እየከፈትክ ያለው? ሱራ 2:100 ይህንኛው ላይ ትሄድበታለህ። ሱራ 2:138 ክፈተው። ኤኒዌይስ እኛ ትእዛዝ እናከብራለን። ሙስሊሞች ደግሞ ትእዛዝ ማክበር የለባችሁም። ትእዛዝ የምታከብሩ ከሆነ አይ በፊት አልነበራችሁም የሚል ፐርሚስ እየሰራች ነው። ስለዚህ እነሱ በጾም ሲጾሙ ረመዳን ለምሳሌ በፊት ሙስሊም ስላልሆኑ ነው ጾም መጾም የጀመሩት ማለት ነው። which is lame argument፣ በጣም ደካማ የሆነ ማለት ነው። አንድ ሰው ረመዳንን ካልጾመ ሙስሊም አይደለም። ለምን ታደርገኛለህ?
ለአንቺ ነው እኮ ያልተገናኘ መሰለሽ እህታችን። የእኛን አስተምሮ ስለማታውቂ ለአንቺ ያልተገናኘ መሰለሽ። ረመዳንን ካልጾመ አንድ ሰው ሙስሊም ይሆናል? ይኸውልህ ረመዳንን ካልጾመ እኛ አሁን የምንሰግደው ለአላህ ነው አይደለ? 5 ወቅት ሰላት የምንሰግደው ለአላህ ነው። ለአላህ መስገድ ስላለብን የምንጾመውም ይሄ ከትውልድ ጋር ምን ያገናኘዋል? እኔ ጠየኳት። በቃ አላህን ልጠቅመው ነው የምጾምለት። እኛ ግን ለራሳችን ነው ባሪያ ላለመባል ገነን ለመግባት እንጂ ለአላህ ብለን አይደለም። እኛ አላህን ምን ልንጠቅመው? ምግብ ስላልበላንለት እሱን ልንጠቅመው አላህን ልንጠቅመው ማለት ነው አይደለም። ለመጀመሪያ አስማኝ ልንጠቅመው አይደለም። አንዴ ፕሊስ አንዴ አዳምጪ እሺ። ኤኒዌይስ የአላህን መንከር ወይንም የተፈጥሮ መጥመቅ ያዙ ይላል። ምን ማለት ነው እህታችን? በምንድን ነው የአላህን መንከር ወይንም መጥመቅ ያዙ ይላል? በምንድን ነው የምትጠመቂው? መጠመቅ ኧረ መጠመቅ የለም እኛ ጋር ሲጀመር በቃ ሰላት ነው፣ መስገድ ነው፣ መጾም ነው። አንብቢው እፎይ አትረብሽ። አንብቢው እንግሊዘኞቹ አልቃሪ እንደ እንትና አንድ እንትን አረብኛ ክፈትላ ዩሱፍ ሀዲን ክፈትላ። ለምሳሌ ባፕቲዝም ነው የሚለው፣ ጥምቀት ነው የሚለው። በየቀኑ ነው የምትጠመቂው አንቺ። እሱም ደግሞ ምንድነው እሱ አቦሉሽን አንተ የምትጠመቂው ያልከኝ የሚደረገው አይደለ? እኔ አይደለሁም ያልኩሽ ቁርአንሽ ነው የሚለው እኮ። ልመልስልህ ታዲያ አንብቢ ቁርአንሽ ነው የሚለው። ልመልስልህ ቁርአኑን አንብቢው። ምንድን ነው የሚለው እኮ? ልመልስልህ መጠመቅ ያልከውን ልመልስልህ። የለም ብላ ነበር መጀመሪያ። ያ መጠመቅ ያልከውን ይኸው እኛ መጠመቅ አይደለም ውዱ ነው የምናደርገው። እሱንም ሰላት ለመስገድ ነው። ውዱ ማለት ባፕቲዝም ማለት ምን ማለት ነው? ፕሊዝ ባፕቲዝም ማለት ምን ማለት ነው? መነከር ማለት ምን ማለት ነው? መነከር ማለት ውዱ ነው። ይኸውልህ መነከር በእናንተ ነው፣ መጠመቅም በእናንተ ነው። ቁርአኑ አዩ ኮፒ አድርገህ ነው አባቴ። እኔ ቁርአኑ እኮ ነው በምታመጣው ነገር አይደለም ማምነው፣ እኔ በማውቀው ነው ማምነው። ኦልራይት ቁርአንሽን ክፈሽ። እሺ በቃ ነይ ቁርአንሽን ክፈሽ። ከላይ ላድርግሽ? ትከፍቻለሽ? ቪዲዮ አልከፍትም አባቴ። ክፈሽን አንብቢው። በቃ የራስሽን በቀራ ላይ 138ን ክፈሽ አንብቢው። ዋይ ችግር ሆነብን እኮ። አለሽ አዩ ኤኒዌይስ ባፕቲዝም ነው የሚለው። እንዴት ነው የምትጠመቂው? ምን ውስጥ ነው የምትነከሪው? ይኸውልህ ቆይ ላስረዳህ፣ ስማኝ። እሺ ቀጥይ። ይኸውልህ አንተ መጠመቅ የምትለው እኔ አይደለሁም ያልኩት፣ አንተ ብለሽ እንዳትዪ። እሺ በቃ እሺ። መጠመቅ ያልከው ቁርአኑ የሚለው በይ። ስማኝ ቁርአን የሚለው ልበልልህ፣ ስለማውቀው ልበልልህ። ውዱ ነው የምናደርገው። ውዱ ማለት ውዱ ለምን ብታደርገው? ይኸውልህ ሰላት ለመስገድ ውዱ እናደርጋለን። ውዱ ማለት ደግሞ ንጽህና ነው፣ መታጠብ ነው። ገባህ አይደለ? አይደለም። እሺ ኃጢአትሽ ይቅር እንዲባል ነው። ለመስገድ ነው። ሰላትን ለአላህ ነው የምትሰግደው። አዩ ጸሎት ለምን እንደምታደርገው? እሺ ልጠይቅ፣ ጸሎት ታደርጋለህ? ቆይ አንዴ አዳምጪ። ውዱ ሳታደርጊ ሰላት ብትሰግጂ ሰላትሽ ተቀባይነት አለው? አይኖረውም። ጎበዝ። ሰላት ማይሰግድ ሰው ሙስሊም መሆን ይችላል? ሲጀምር ሰላት የማይሰግድ ሰው ሙስሊም አይደለም። ከሙስሊምም
ሲጀምር ከእናንተ የምንለየው እኮ በሰላት ጨረስን። ከእናንተ ስለዚህ የምንለየው በሰላት አዩ አርጉመንቱ እንዴት እንደሚሰራ ሳትታጠቢ ወይም ደግሞ ውዱ ማያደርግ ሰው ሰላቱ ተቀባይነት የለውም። በደንብ አስተውሉ። ቆይ አዳምጪ፣ አንተ ጠየቅከኝ መለስክልኝ። ቆይ አዳምጪ፣ አርጉመንቱ በደንብ ይግባሽ። ውዱ ማያደርግ ካልታጠበ ጸሎቱ ተቀባይነት የለውም። አንድ በሉ የመጀመሪያ ፐርሚስ፣ ካልታጠበ ጸሎቱ ተቀባይነት የለውም። ሰላት ማይሰግድ ሰው ደግሞ ሙስሊም አይደለም። ስለዚህ በቀን 5 ጊዜ ግዴታ ውሃ ውስጥ መሞጫረቅ ሙስሊም ለመሆን ግዴታ ነው። በውሃ በቀን 5 ጊዜ መታጠብ ግዴታ ሙስሊም ለመሆን፣ አለበለዛ ሙስሊም አይደለች። ሀዲሱን አንብበውን ክርስቲያን ስልክ 1% ነች እንዳዘጋ ቶሎ ቶሎ ላምብ። ኦኬሽ አቡ ሁሬራ እንደተረከው ይላል አላስ ሜሴንጀር አስሄድ ሙሐመድ እንደተናገረው የኩን አልመለስክልኝም። አንዴ አሁን ቆይ ሚውት አድርግ። ለምን ወደ ኋላት ወደ ሌላ ትቀይራላችሁ? አሁን የተወራው በማስረጃ እንደሆነ ማወቅ አለብሽ። አንዴ ይኸውልሽ when a Muslim or a believer wash his face in a course of ablution, every sin he contemplated with his eyes will be washed away from his face along with water. አንድ ሙስሊም ለኡዱ ሲቀመጥ ፊቱን በውሃ ሲታጠብ በአይኑ የሰራው ኃጢአት በሙሉ ከውሃው ጋር ይወገዳል። when he wash his hand እጁን ሲታጠብ every sin they wrote will be affected from his hand with the water or with the last drop of water. እጁን ውዱ ሲያደርግ በእጁ የሰራው ኃጢአት እንዳለ በውሃው ወይም ደግሞ ከውሃው ጠብታ ጋር አብሮ ይወገዳል። ሁለት በይ እየደመርሽ and when he wash his feet እግሩን ሲታጠብ every sin toward which his feet have walked will be washed away with water or with the last drop of water. ከዛ በኋላ እግሩን ደግሞ ሲታጠብ ኃጢአት ለመስራት የተራመደባቸው መንገዶች እንዳለን እሱ ኃጢአቱ ይወገድለታል በውሃው ወይም በመጨረሻው የውሃ ጠብታ ይላል። with the result he comes out pure from all sins በዚህ ምክንያት ከሙሉ ኃጢአቱ ይጸዳል። ያመነ የተጠመቀ ይድናል ብለን እኛ እናምንና ሮሜ ማርቆስ 16:16 ኮት እናደርጋለን። ልክ ትልልቆቹ ደግሞ ጴጥሮስ እንዳላቸው ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ ያመኑት ምን እናድርግ ሲሉ ሂዱ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በጌታችን በኢየሱስ ክርስቶስ ስም የተናዘዛችሁ ተጠመቁ ይላቸዋል። ስለዚህ እኛ አንዴ ስንጠመቅ ኃጢአታችን ይሰረያል። እነሱ ግን ቀን በቀን ኃጢአታቸው እንዲሰረይ ይታጠባሉ። ከዛ መጥተው እኛን ይወሱናል። በቀን 5 ጊዜ ማለት ነው። እነሱ ኃጢአታቸውን ለማስወገድ ይታጠባሉ። እኛ ግን አንዴ ስንጠመቅ ኃጢአታችን ይሰረያል። እነሱስ በቀን 5 ጊዜ። ከዛ መጥተው እኛ ቆይ አንዴ ቢያልፋቸውስ ቢያደርጉስ ሙስሊም 224 ኤን ክፈተው ቢያልፋቸውስ ተቀባይነት የላቸው። ሰላት ካልሰገዱ ደግሞ እሳት ልቀቅባቸው ቤት ውስጥ ነው የሚለው። ሰላት ጁማ ሰላት እንኳን ቢያልፋቸው ማለት ነው። ሙሐመድ ራሱ እንደዛ ይመኛል። አንብበው። ኦኬ ሳይ ሙስሊም 224 አብደላ ቢን ዑመር ኦኬ ኖ ሳላት ኢዝ አክሴፕትድ ዊዛውት ውዱ ኦር ፒዩሪፊኬሽን ምንም አይነት ሰላት ያለ ውዱ ወይም ደግሞ ያለ ትጥበት ተቀባይነት የለውም። በዋተን ቦጫርቃችሁ ነው ሙስሊም የምትሆኑት። በየቀኑ በቀን 5 ጊዜ ውዱ ከሌለ ሰላት የለም። ሰላት ከሌለ ሙስሊም አይደሉም። እኛ አንድ የተጠመቅን አንድ የተጠመቅን ኃጢአታችን ይሰረያል። እሺ ከባርነት ከኃጢአት ቁርኝት ወጣን፣ ልጆች ነን። በቃ እግዚአብሔር
አንድ የተጠመቅነው እግዚአብሔር ልጅ ተብለን እንድንቀር ያደርገናል። እናንተስ ሙስሊም ለመባል በየቀኑ ውዱ ማድረግ አለባችሁ። በየቀኑ ውዱ ማድረግ አለባችሁ። አዎ ታዲያ ሳንታጠብ ፈጣሪያችን ፊት ከነቆሻሻችን አንቆምም፣ አንሰግድለትም። ከነቆሻሻችን ጎንበስ ቀና አንልለትም። ታጥበን ንጹህ ሆነን ነው ወደሱ ወደፊት ለፊቱ የምንቀርበው። ገባክ? ጎበዝ። በፊት ሙስሊም ስላልሆንሽ ነው ማትታጠቢው። ሲጀመር አንተ ምግብ ስትበላ እጅህን ሳትታጠብ ምግብ ትበላለህ። ለምን? እንዳያምክ። ተግባባን? ሳትታጠብ አትበላም። አዩ ስለ ንጽህና ጉዳይ አይደለም አሁን። በቃ ታዲያ ንጹህ ሳትሆን አሁን እኔ ሰላት ከልኝ ወደ አላህ ቤት አልገባም። ኃጢአት ንጽህና ጉዳይ አይደለም። ኃጢአት ሲን ማለት ምን ማለት ነው? ኃጢአት እኮ ነው። አዩ ቆሻሻና ኃጢአትን ለያ አዩቲ እኮ ገባህ አባባሌ። አንተ ንጹህ ሳትሆን ቤተክርስቲያን ትገባለህ? ኃጢአትና ንጽህና ቆሻሻን እንደለዩ አሁን ይኸውልህ፣ ቅድም የጠየቅኩህን መጀመሪያ የጠየቅኩህንም አልመለስክልኝም። ስለ ክርስትና ተመልሷል። ይኸውልህ ስለ ክርስትናም አልመለስክልኝም። አዳምጫያት ሰው ምንድን ነው የሚጠመቀው አልሽን? ሰው የሚጠመቀው ከክርስቶስ ጋር ከባርነት ነፃ ወጥቶ የእግዚአብሔር ልጅ ለመሆን። የእግዚአብሔር ልጅ እንዴት ነው የሚሆነው? ኃጢአትን ጥሎ እዛ ጽድቅን ይለብሳል ማለት ነው። ጽድቅን ይይዛል ማለት ነው። ከባርነት ይወጣል፣ ዘላለማዊ ልጅነትን ገንዘቡ ያደርጋል። ስለዚህ አንቺ አሁን ብትማሪ ብትጠመቂ እድሜኛ ጋር ማተር አደርግም። 80 ሙኝ 50 ሙኝ 1 ዓመት ሁኝ 10 ዓመት ሁኝ በእግዚአብሔር ዘንድ እድሜ ማተር አያደርግም። ስለዚህ አንቺ ታምኛለሽ፣ ትማሪያለሽ፣ ትጠመቂያለሽ። ከዛስ ከኃጢአት ባርነት ትወጫለሽ። ከዛስ ኃጢአትሽ ይቅር ይባላል። ከዛስ ከኛ ጋር ህብረት ታደርጊያለሽ፣ አምነሽ ትጠመቂያለሽ። አለቀ። ስለዚህ ፈጣሪ እግዚአብሔር ሲፈጥር ከና ኃጢአትን የፈጠረ ማለት ነው። ማለት እኔ አሁን አላህ ፈጥሮኛል። ስለዚህ ሌላ ምንም የምጠማመቀው ነገር የለኝም። ገባ? ተፈጠረ ዳም እንደ ስቱፒድ ኢዴት አይነት አስተሳሰብ ዛችሁ አትምጡ። በየደቂቃ ውስጥ በቀን 5 ጊዜ የምትታጠቢው አላህ እንደዛ አድርጎ ፈጥሮች ነው። አሁን እኮ ስለመታጠብ አይደለም፣ ስለ ክርስትናው መልስልኝ ነው ያልኩት። መልስልኝ ስለ ክርስትናው። ስለዚህ በቀን 5 ጊዜ የምትታጠቢው አላህ እንደዛ አድርጎ ስለፈጠረች ነው። እኔ ጋር እንደዛ አይደለም። ምክንያቱም አጥሞ ስላልፈጠረኝ እኔን አጥሞ ስላልፈጠረኝ መመለስ ያቅት ወደ ሌላ አትዙር። አይደለም ማንኛውም ኮመንት ላይ ያልገባው ሰው እስቲ ንገረኝ። በጣም ቀላል ሎጂክ እኮ ነው የጠየቅናችሁ። ሰው አምኖ ሲጠመቅ ከባርነት የእግዚአብሔር ልጅ ይሆናል። ከኃጢአት ባርነት ነፃ ይወጣል። በየቀኑ ኃጢአቴ እንዲሰረይ ብለን አይደለም የምንጠመቀው። እናንተስ በየደቂቃው በየቀኑ ኃጢአታችን እንዲሰረይ ብላችሁ መታጠብ አለባችሁ። ካልታጠባችሁ ሙስሊም አይደላችሁም። ተስማማን እኮ። ካልታጠብሽ ሙስሊም አይደለሽም። ምክንያቱም ካልታጠብሽ እስልምና ከነቆሻሻ አይቀበልህም። እስልምና ከነቆሻሻ ሰላትን አይቀበልም። እዚህ ጋር ምንድን ነው የሚለው? ኃጢአት እኮ ነው የሚለው። እሱን አልቀበልህም። እሱ ኮፒ አድርገህ ነው ሲጀምር ጽፈው ነው። እሱን አልቀበልህም። ያዥ በቃ ኪስሽ ክተሽ። ስለዚህ የእኛ ችግር እኮ አይደለም እህታችን፣ አለማወቅሽ የእኛ ችግር ሊሆን አይችልም ማለት ነው። ይብቃሽ ለዛሬ። በደንብ ተማር። ለዛሬ ይብቃሽ። ተማር ትላለች እኮ አታፍርም። ድድብና ጣራ ሰርቶባት ማለት ነው። ኤኒዌይስ ክርስቲያን ኔትወርክ አስወረደው መሰለኝ አለ ክርስቲያን ዘሆል እኮ ነው። በቃ አይምሯቸውን የበረዟቸው ዘሆል እኮ ነው። ድድብና ጣራ የነካባቸው በኢየሱስ ስም ኢዚ ሎጂክ እኮ ነው። ኃጢአት ሲሰረይ ነው እንትን የምትለው ልጅ የምትባለው እንዴት ምናምን። ያ አንተ አምነህ ስትጠመቅ ኃጢአትህን ትናዘዛለህ፣ ኃጢአትህ ይቅር ይባላል። ከኃጢአት ባርነት ትወጣና የእግዚአብሔር ልጅ ትባላለህ። ኃጢአትህ ይሻራል ስትጠመቅ። አንዴ ነው ጥምቀት የምትፈጸመው። ኤፌሶን 4:5 እንደሚናገረው እነሱ ጋር ኃጢአታቸው ይቅር እንዲባል ምን ማድረግ አለባቸው? በየቀኑ 5 ጊዜ መታጠብ አለባቸው ኃጢአታቸው ይቅር እንዲባል። ካልታጠቡስ
ሰላታቸው ተቀባይነት የለውም። ሰላት ካልሰገዱስ ሙስሊም አይደሉም። ስለዚህ ሙስሊም ለመባል በቀን 5 መታጠብ ግዴታ ነው። ኃጢአታቸው ይቅር እንዲባል ማለት ነው። ስለዚህ በቀን 5 ጊዜ ኃጢአትን ይቅር ለማስባል መታጠብ ግዴታ ነው። ኃጢአት እንዲማር የንጽህና ጉዳይ ሳይሆን የኃጢአት ጉዳይ ነው። ሎጂኩ ወደ እናንተ ስንመልሰው አትንደፋደፉ። የእኛን በደንብ አድርገን እንመልሳለን። ይህንን ወደ እናንተ ስንመልስ ግን አታውቁትም። ስለማታውቁት መጨረሻ ምንድነው የምትሉት? አልቀበለውም፣ በቃ አልቀበለውም። ይሄን ሁኬርስ አዲስህን አይደለም ቁርአንን እናስጠላለን አይደለም። አዲሳችሁን ቁርአናችሁን እያስጣልናችሁ ስለሆነ ኡስታዞቻችሁም እየጣሉት ስለሆነ ቁርአንን እየካዱ ነው ብለዋል። ያንኛው ኡስታዞቹ ሲያወሩ ሰምታችኋላ። ሴቶቹ የለም ይላሉ፣ ሐዲስንም እያለ የለም ብለው ይላሉ ስለማያውቁት ብቻ ነው። ወንዶቹ ደግሞ ቁርአኑን በሐሰት እያስተማሩ ነው ኡስታዞቻችን አሉ። እናስክዳችኋለን ገና። ግን ደስ የሚለው ምንድነው? ከስር በጣም ይማራል ማለት ነው። በደንብ የሚማር ኦዲየንስ አለ። እሱን ነው የምንተማመነው እኛ። ከገስት ስንወጣ በትንሹ 10፣ 15፣ 20 ልጆች ቴክስት ያደርጉልናል። የተወዛገቡ እንደጸኑ የሄዱ የሚመለሱ ከምንም በላይ ማወቅ በደንብ መማር እንፈልጋለን የሚሉ ማለት ነው። ይሄ ጥሩ ነው። መማራችሁ ጥሩ ነው። ውላቢው እንደዛ ስታደርጉ በጣም ነው የምትመቹን። አንድ ሰውዬ ቻርጅ ይዘጋች። አይገርምም? ይገርማል፣ ይደንቃል። ያልቋል መሰለኝ። ግን ባይዘ በጣም ክሊር ፖይንት ነው የዛሬው። እውነት በጣም ይገርም ነው። እኔ ራሱ እንደ አዲስ ነው በቃ ሀሳቦቹ ይሆኑብኝ፣ አነባቸዋለሁ እንደ አዲስ ይሆኑብኛል ሁልጊዜ። ጭንቅላት እኮ አለሽ አንቺ ሰውዬ፣ ለዚህ እኮ የምትመችኝ። በደንብ ከአንተ ውጭ ተዋ። በጣም ግልጽ ፖይንት ነው። ብዙ ነገር ተመራችኋል ብለን ተስፋ እናደርጋለን። ጭንቅላትሽን አደንቀዋል። እስኪ ከፍ ላድርግሽ። እቺ ሰውዬ ባዛ አይደለችም። ባይዘ ሰቃይ ነች። ደግሞ አካዳሚክም ሰቅላይ ወጣች ነች። እንደምታወጣ እንዳመስላችሁ አካዳሚክ ላይ ሰቅላይ ወጣች ሰቃይ ተማሪ ነች። እና እንደዚህ እንደ ኡስታዞቹ ከ10ኛ ክፍል የተመለሰች አይደለችም። ሰቅላይ ወጣች ጂነስ ተማሪ ነች እና ጥሩ ጭንቅላት አላት። ይኸው ደስ ይላል በጣም እንደዚህ በደንብ ስታውቁና ስትረዱ በተለይ በጣም ነው ደስ የሚለው። የምር በጣም የሚያጭበረብሩት የሚዋሹት ነገር በቃ አሁን ቂጥ ገባ ሁሉም ነገር ማለት ነው። ጥምቀት ሲሉ የነበረው ነገር ከዚህ በኋላ እንደዚህ አይነት ቶፒኮች አሁን አይነሱም፣ ደግሞ አያነሷቸውም። በቃ የተቀበሩ ናቸው። አለቀ። በቀን 5 ጊዜ ኢማጂን እንግዲህ በቀን 5 ጊዜ በግማሽ ኮካ ጠርሙስ ውሃ ይዘው ይታጠባሉ ከኃጢአታቸው ለመጽዳት ማለት ነው። በግማሽ ኮካ ጠርሙስ ኃጢአቴን አጽድቼ ሙስሊም ሆናለሁ ብለህ ታምናለህ። ከዛ በኋላ እኛ አንድ ጊዜ ልጅነት ጥምቀት አለ። ከዛ በኋላ በዛ የኃጢአት ስርየት እናገኝና ለዘላለም ከክርስቶስ ጋር ሕያው የምንሆንበትን ጥምቀት እንጠመቃለን ማለት ነው። አንድ ጊዜ ጥምቀት ባይዘው አንዲት ነች። ኤፌሶን 4:2 ላይ አንዲት ጥምቀት ይላል። የሙስሊሞች ግን በቀን 5 ጊዜ ጥምቀት። እንደዛ ነው። ብቻ አፈረስ ነው እኮ እንዳለ እስከ ዛሬ የሸወዱት አይበቃቸውም እንዴ? አስበዋል። የዛሬው ቶፒክ ኃጢአት እንድትሰሩ ብቻ ነው ማቆያችሁ እያለ ሙስሊም አላህ እኔን አሁን ያቆየኝ ኃጢአት እንድሰራ ነው። ክርስ መጨረሻ እኔን እንዴት እንደሚረግጠኝ አስበው። አላህ ቢኖር ያ እንግዲህ አሁን ምንድነው በቃ
እድሜህ እየጨመረ ሲመጣ ትፈራለህ ማለት ነው። በቃ ወይኔ አላህ የሚያቆየኝ በቃ እየጨመረልኝ ነው ኃጢአት እያልክ በፍራቻ ውስጥ ነው የምትኖረው። በጣም ኮን ሆነ አለመኖር ጠቀመን። ቶሎ ግደለኝ ብለህ መለመን ነው እንግዲህ። ሐዲስ አለ እኮ እንደዛ የሚል ቶሎ ግደለኝ የሚል ሐዲስ እኮ አለ። መቆየቴ እያቆየኸኝ ያለኸው ለመጥፎ ነገር ከሆነ በቃ ቶሎ ግደለኝ የሚል አለ። ያ መሐመድ እንደዛ ብለው ጸሎት እንዲያደርጉ አስተምሯቸው ነበር። እኔው በጣም ግልጽ ነው። በነገራችን ላይ በክርስትናና በእስልምና መካከል ያለው የአምላክ እሳቤ አምላክን ፍቅር በተመለከተ በነገራችን ላይ የብርሃንና የጨለማ ያክል ልዩነት ነው። ክርስትና ጋር እግዚአብሔር እንዴት ብርሃን የሆነ ፍቅር እንደሆነ ክርስቶስ እኔ የዓለም ብርሃን ነኝ እኔ የሚያምን ደግሞ በብርሃን ይመላለሳል ብሎ ተናግሯል። ክርስትና በጣም ብርሃን ነው። እግዚአብሔር አምላካችን ፍቅር ነው አይደለም? እንደዚህ ይሄ እኮ የቂመኛ የተንኮለኛ የሴረኛ እንደው በጣም ቂም ይዞብህ እንዴት ነው ቆይቶ ከዛ በኋላ ሊያጠቃህ ጥሩ ጊዜ እየፈለገልህ አይነት ያለ አዘናግቼ በማያውቁት ስፍራ አዘናግቼ መጥቼ ይዛችኋለሁ ሆን ብዬ ብርቱ ነች ቅጣቴ እና ለዛ ነው ማዘናጋቴ ምናምን የምትለዋ ፓርት ትመቸኛለች። ቆመ ጠብቀኝ ይዞ እንግዲህ አላ ተንኮለኛ ሰውን ይመስለኛል ብላለች ይችላል ሚስራህት አስራት አላ ተንኮለኛ ሰውን ይመስለኛል ለምን ትላል? የሚያዘጋየን ለካ ኃጢአት እንድንጨምር ነው። ምንም እንኳን ኃጢአት ብትሰሩ ሴጣን በኃጢአት ላይ ኃጢአት ሊያሰራ ይችላል፣ ሊጥላችሁ ይችላል። ኃጢአት ሰርቻለሁ ብላችሁ ከቤተክርስቲያን አትራቁ፣ ከእግዚአብሔር እቅፍ አትውጡ። ምንም እንኳን ኃጢአት ብትሰሩ የሰራችሁት ኃጢአት ምንም እንኳን ከባድ ቢሆንም እያሸማቀቃችሁ ሊያርቃችሁ አይገባም ማለት ነው። ሊያወጣችሁ ይበልጥ አይገባም። ምንም እንኳን ኃጢአት ብትሰሩ ምንም አይነት ኃጢአት ብትሰሩ በቃ ኃጢአት ሰርቻለሁ ይቅር አይለኝም ብላችሁ ልትርቁ ልትለዩ አይገባም። ይበልጥ ልትቀርቡት ነው የሚገባው። ደህና ደሩ። ሰላም ደሩ።